ኢቢኤስ ኣብ ሓደጋ ኣትዩ ኢቢኤስ ሆን ብሎ አውቆ የሰራው ድራማ እንደሆነ የምታውቁት ኢቢኤስ ኣብ ግዜ መለስ ዜናዊ ስራሕ ዕድል ረኺቡ ናብ አዲስ አበባ ትካሉ ዝኸፈተ ኮይኑ ኢቢኤስ ኣብዚ እዋን እዚ ካብቶም ኣብ ኢትዮጵያ ዘለው ዝለዓሉ ዓበይቲ ቴሌቪዥን ጣብያታት እቲ ተፈታዊን ብዙሓት ሰብ ዝስዕቦ ምዃኑ ይፍለጥ። ኢቢኤስ ኤርትራዊ ዝኾነ ሓደ ሰብ ዝውንኖ ዓብ ትካል ኮይኑ ኣብዚ እዋን እዚ ብፌደራል መንግስቲ ትእዛዝ ክዕጾ ተኣዚዙ ኣሎ። አሳስታናለች ድራማ ነው የሰራ ነው ብሎ ኢቢኤስ ቴሌቪዥን ጣቢያ ድራማ ነው ስል ነበር። ዛሬም ፕሮግራም ሰርቻለሁ፣ ትላንትናም ሰርቻለሁ። ይቺ ጩኸት ይሄ ለቅሶ ለሻዕቢያ የሚመች ለቅሶ ነው። ብዓሰርተታት ኣሽሓት ትግራይ ደቂ ኣንስትዮ ኣብ ኩናት ትግራይ ይዕመፃ ኣለዋ ክበሃል ከሎ ሕሶት ይበሃል ነይሩ። ጠቅላይ ሚኒስትር አብይ አሕመድ ድማ ፓርላማ ወፂኦም ኣብ ትግራይ ደቂ ኣንስትዮ እኮ ብደቂ ተባዕትዮኦም ተዓሚፆም ኢሎም ዓመፅ ደቂ ተባዕትዮ ኣብ ኩናት ትግራይ ከም ሓደ ቅቡል ነገር ቆፂሮም ተዛሪቦም ነይሮም። ምስማዕዮ ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ሰላም ሰላም ኣብ መላእ ዓለም እትነብሩ ተከታተልቲ ኤርትሪ 60 ከምኡ ድማ ራእይና ሰላም ኣምላኽ ምሳኩም ይኹን። ኣብዚ ኣብ ማሕበራዊ ሚድያ ኣብ ኤቢኤስ ዝበሃል ሓደ ኤርትራዊ ዝውንኖ ቴሌቪዥን ጣብያ ዘቕረበት ሓንቲ ተወላዲት ኣምሓራ ዝኾነት ተምሃሪ ዩኒቨርሲቲ ዝነበረት እሞ ተጫውያ ልዕሊ ሓደ ዓመትን ገለን ጠፊኣ ድሃያ ጥፊኣ ድሕሪ ምጽናሕ ንሳ ናብ ህይወታ ምስ ተመልሰት ኣብ ልዕሊያ ተፈጸመ ኩሉ ግፍዒ መከራ ስቃይ ዓመፅ ኣብቲ ቴሌቪዥን ወፂያ ብብዙሕ ንብዓት እናተዛረበት ርኢናያ ቀኒና ኢና። ነዛ ሰብ እዚኣ ልክ ኣብ ናይ ኢቢኤስ ቴሌቪዥንን ዩቱብ ቻናል ምስ ተፈነወ ኣብ ማሕበራዊ ሚድያ ዓብይ መዘራረቢ ኣጀንዳ ምስ ኮነ መንግስቲ ብሓንሳብ ነቲ ኣብ ኢቢኤስ ተዘርጊሑ ዝነበረ ኢንፎርሜሽን ከም ዝወርድ ብምግባር እንደገና ሓድሽ ድራማ ነታ ተበዲለ ኢላ ብብዙሕ ደቂ ኣንስትዮ ከም ዝኣመሰሉ ዝወረደ ሽግርን መከራን ዝተዛረበት ጓል ኣንስተይቲ ኣምፂኦም እዚ ነገር እዚ ድራማ እዩ በሊ ተባሂላ ድራማ እዩ እምበር ሕሶት እዩ ኣና ይተበደልኩን ኢላ ካልእ ቪድዮ ክትሰርሕ ኣገዲዶም ኣለዎ። ኣብዚ ዘመነ ብልጽግና ዘመነ ጠቅላይ ሚኒስትር አብይ አሕመድ ኣብ ኢትዮጵያ ዘይተገብረ ዘይተፈጸመ ግፍዒ የለን እዩ። ግን ነዚ ነገር እዚ ንምንታይ እዮም ክከላከልዎ ደልዮም ዘሎ? ዓመፅ ኣብ ልዕሊ ደቂ ኣንስትዮ ጥራይ ዘይኮነስ ዓመፅ ኣብ ንኣሽቱ ደቂ ኣንስትዮ ህፃናት ከይተረፈ ብዙሕ ሰሚዕናን ርኢናን ኢና። ግን ናይዚ ዓመፅ እዚ ንምንታይ እዩ መንግስቲ ኢትዮጵያ ብከምዚ ዓይነት ደረጃ ክኽውሎ ደልዩ ዘሎ ተልና እቲ ዓመፅ ሓቂ ስለ ዝኾነ እዩ። እስቲ እታ ጓል እቲኣ እተዛረበቶ ንስማዕ እዩ። ይሄ ነገር ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ። እምባሃር አይዋ ከምዚ ሳት ተዛረበቶ መጀመሪያ ኣብ ኢቢኤስ መጽያት ተዛረበቶ ሰማይን ምድርን ብዙሕ ፍልል ኣለዎ። እዛ ጓል እዚኣ በብዙሕ ፀቕዒጢ በብዙሕ ምፍርራሕ መጽያ ነዚ ነገር እዚ ክትዛረብ ዝተገብረት ከም ዝኾነት ክፍለጥ ይግባእ። በዛ ኣጋጣሚ እዚ ክዛረብ ደልዩ ዘለኹ ኣብ ጎኒ ብልጽግና ኮይንኩም ንሕወሓት ትጥፋእ እናበልኩም ትጭድሩ ዘለኹም ሰባት እንታይ ዓይነት መራሒ ትድግፉ ከም ዘለኹም ክርዳእኩም ስለ ዝደለኹ እየ ነዚ ቪድዮ ዝሰርሕ ዘለኹ። ዓመፅ ልዕሊ ተጋሩ ደቂ ኣንስትዮ ዝግበር ዝነበረ ዝኹንን ዘይኮነስ ዘላግፅ ዝነበረ አብይ አሕመድ ሎሚ ንስኻትኩም ክትድግፍዎ ብጣዕሚ እዩ ዝገርም ብጣዕሚ። ስለዚ እዚ ኣብ ልዕሊ ትግራይ ዝተፈጸመ ግፍዒ፣ ኣብ ልዕሊ ኣምሓራ ዝተፈጸመ ግፍዒ፣ ኣብ ልዕሊ ኩሉ ኢትዮጵያን ደቂ ኣንስትዮ ዝተፈጸመ ግፍዒ ብዘበነ ብልጽግና ዘመን ጠቅላይ ሚኒስትር አብይ አሕመድ ምዃኑ ፈሊጥካ ነዚ ኣብ ልዕሊ ብልጽግና አብይ አሕመድን ስርዓቱን ክትቃወሙ ይግባእ ዳ እምበር ኣብ ጎኒ አብይ አሕመድ ክንከውን ኢና ክትብሉ ኣይግባኣኩም ነይሩ። እስቲ ሓደ ኣብ ማሕበራዊ ሚድያ ብዙሕ ክነጥፍ እንፈልጦ ኤድሞን ዝበሃል ሓውና ተዛረቦ ንስማዕ። ኢቢኤስ ላይ የቀረበችው ብርቱካን ዛሬ መንግስት ዶክመንታሪ ሰርቶ
ውሸቴን ነው ድራማ ነው በይ ብሏታል። እምበኣር ኤድሞንድ ከም ዝሰማዕኹሞ እዩ ኤድሞንድ እዚ ነገር እዚ ማዕረክ እንደይ ተረዲእዎ ነቲ ሓቂ ኣቐሚጥዎ ኣሎ ኣንጻር ኣብይ ኣሕመድ ድማ ተቓላሲ ከም ዝኾነ ከዓ ትፈልጡ ኢኹም ስለዚ ኣብ ኢትዮጵያ ተፈጸመ ኩሉ ግፍዒ ናይ ነፍሲ ወከፍ ኩሉ ኣብ ኢትዮጵያ ዝነብር ሰብ ግፍዒ ከም ዝኾነ ተቆፂሩ ነዚ ስርዓት እዚ ክእለ ኣብ ክንዲ ትቃለሱ ኣንጻር ሕወሓት ኮንካ ህዝቢ ትግራይ መሊስካ ክጠፍእ ምቅላስ ዝጠቅም ኣይመስለንን ክብለኩም ደሊ እዛ ሓፍትና እዚኣ ነዚ ኣብ ልዕለይ ኣይተፈጸመን እዚ ድራማ እዩ ኢላ ንክትዛረብ ሓንቲ መዓዛ ትበሃል ኢትዮጵያዊት ጋዜጠኛ እንታይ ኢላ ብቴሌፎን ከም ዝተዘረበታ ስምዕዋ ይገልጻል ይቆም ቢቢሲና ምን ተሳብሮ ምን ይሰራው አስቀል ብዙ ነገር አበላሽቷል ይሄ ቀልድ አይደለም ሆኖም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ ይለቅስም አማራ ቢለቅስ መንግስት አይለቅስም በቃ ለቀላት እንደተከበረ ሰው አስቢ ስልክሽን አታንሺ አስቢ ከራስ ተተነጋገሪ ከያራሽ ይታየው ማዚ እሺ የሰማሽ ነው እህቷ ሲሞን ተረሽታይ እሺ ምትፈልጊያት ከሆነ እናትና አባቴ በህይወት አሉ አሁንም አሉ ወልደውኛል አሳድገውኛል እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት እኔ ደግሞ ባለ ትዳር ነኝ የልጅ እናት ነኝ አግብቼ ተደረገ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም ስለዚህ እኔ ልብዬ ታማሚ ነኝ ያው ታማሚ ነኝ ሌላ ነገር ግን የለም ዊዛው ከልቤ ውጭ ሙሉ ነገር ጤነኛ ነኝ እግዚአብሔር ይመስገን ባለሙያ የሆነ አካል ማየት ይችላል አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም ልጁንም አውቀዋለሁ ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ጭው ነበር ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል ድሮም ብለን ነበረ የሆነው ነገር ነው የሆነው ኢትዮጵያ ውስጥ ያለው ስርዓት አራጅ ደፋሪ አስደፋሪ ዘራፊ አፋኝ አሳፋኝ ለማጣራት ከፈለገ እስከዛሬ እነ በቲ ኡርጌሳ እነ ሀጫሉ እነ አማኑኤል እነ ሞናሊዛ ስንት የተደፈሩ ደግሞ የተገደሉ ስንት ንጹሃን አሉ አንድም ቀን አጣርቶ መረጃ ሰጥቶ አያውቅም ዶክመንተሪ ሰርቶ አያውቅም አሁን ግን ስለተነቃበት ሚዲያ ላይ ስለወጣበት ኢቢኤስን ዘጋው ልጅቷን አሰራት የውሸቴን ነው ድራማ ነው በይብሎ ከእንደገና አሰራት አሁን ሊለቅላችሁ ነው የሱም ፕሮፓጋንዳ ኢትዮጵያዊ ሁሉ ወቀው ሴቱም ወንዱም ትልቁም ትንሹም ኢትዮጵያ ውስጥ ያለው ስርዓት የሚያርድ የሚያፍን የሚገል የሚያስገድል ነው ታጥቀ ጸንተ ታገለው ምንልህ ለዛ ባርከም ሰማሁም እዩ አፈራራሃታ እዚ ነገር እዚ መንግስቱን አይገድፈክን እዩ ህዝብ መሐራውን አይገድፈክን እዩ ኢላ ሐሳባ ክትቀይር ከም ዝግባአ አፈራሪሃ ነዚ ነገር እዚ ሐሳባ ክትቀይር ንሳውን በቴሌፎን ብውሽጢ ንዓኣ ከም ዝተዛረበታ ኣብዚ ማሕበራዊ ሚድያ ዝኾነ ሓበሬታ ሰሚዕና ኣለና ማለት እዩ ስለዚ ኣብይ ኣሕመድ ሰዓብቱን ካድረታቱን ማዕረክ እንደይ ኣብ ልዕሊ ደቂ ኣንስትዮ ኣምሓራ ትግራይ ከቢድ ዝኾነ ግፍዒ ፍጹም ከም ዘለዎ ሰብ ክፈልጥ ክርዳእ ይግባእ ስለዚ ኣንጻር እዚ ስርዓት እዚ ዳ እምበር ኣንጻር እቲ ሰሜናዊ ሓይሊ ክንከውን ኣይግባአናን እዩ ኢቢኤስ ኣብ ሓደጋ ኣትዩ ኢቢኤስ ኣብ ግዜ መለስ ዜናዊ ስራሕ ዕድል ረኺቡ ናብ ኣዲስ ኣበባ ትካሉ ዝኸፈተ ኮይኑ ኢቢኤስ ኣብ እዋን እዚ ካብቶም ኣብ ኢትዮጵያ ዘለው ዝለዓሉ ዓበይቲ ቴሌቪዥን ጣብያታት እቲ ተፈታዊን ብዙሓት ሰብ ዝስዕቦ ምዃኑ ይፍለጥ ኢቢኤስ ኤርትራዊ ዝኾነ ሓደ ሰብ ዝውንኖ ዓብ ትካል ኮይኑ ኣብዚ እዋን እዚ ብፌደራል መንግስቲ ትእዛዝ ክዕጾ ተኣዚዙ ኣሎ ኢቢኤስ ክዕጾ ዝተኣዘዘሉ ምክንያት ድማ ተምሃሪት ዩኒቨርሲቲ ተወላዲት ኣምሓራ ዝኾነት ሓንቲ ጓል ኣንስተይቲ ኣብ ልዕሊኣ ንዝተፈጸመ ግፍዒ ብመደባቱ ስለ ዘመሓላለፈ እዩ ካድረታት ናይ ብልጽግና ድማ ብዙሕ ፕሮፓጋንዳ ጀሚሮም ኣሎ ኢቢኤስ ሆን ብሎ አውቆ የሰራው ድራማ እንደሆነ የምታውቁት ጭንቅላቴ እንዲህ ተፈንክቶ ስትል እዚህ ጋር እስቲ ብለህ ታያለህ አንድ በላይ ዩኒቨርሲቲ ነበር ጥቃ ሁለት በላይ የት ነበር ጥቃ ሶስት በላይ ዩኒቨርሲቲ የት ነው ቦታው የት ነው
አመቱ የት ነው? መቼ የተከሰተው? ማን ይሄን ያደርገው? አሃ እንደዚህ አይቻልም። አባት አደባባይ ወጥተህ በአደባባይ የመንግስትን ሀገር ስም ስታጠለሽ የምትል ከሆነ ዶክመንት ጀርባ እየተፈተሸ እንደዚህ ወጣ። ጀዋር መሐመድ የሚባል ቅጅቢ ሶሻል ሚዲያውን በሙሉ የሞላው ደምቢዶሎ ዩኒቨርሲቲ የሚባል ደምቢዶሎ ዩኒቨርሲቲ 2011 ታገቱት። እሷ ገና ሃይ ስኩል ነች። የምትኖረው ፊንፊኔ ከየሳ አዲስ አበባ ውስጥ ነበር ስኖር የነበረው ጅል። በመጀመሪያ ሰው ዝም ብላ ጅል እንዳትመስላችሁ እሺ። ጅል ከመሰለቻችሁ ጅሎቹ እናንተ ናችሁ። ጅል አይደለች። የትውልድ ቦታዋን ሄዳ የቀበሌ መታወቂያዋን አጥፍታ ማስረጃዋን አጥፍታ ደብዛዋን አጥፍታ አዲስ አበባ መጣለች። አጋቹ እሱ ነው እንግዲህ እሱን ያገታት። አጋቹ ተገኘ ብላ ያዝልኝ ወፍ በፍቅር እቲ ፕሮፓጋንዳ ድማ ምስ ሻዕብያ ርክብ ኣለዎ ምስ ኣምሓራ ፋኖ ርክብ ኣለዎ ዝብል ኮይኑሎ ኢቢኤስ ያወጣው መግለጫን አነብላችኋለሁ። በአጠቃላይ ልጅቷን ያቀረቡበት ሁኔታ ሙሉ በሙሉ ድራማ ነበር። ድራማ በላይ መንገሻ ነኝ። እዚሁ እናት ሀገር ኢትዮጵያን ያለው ይጠይቀኛል። ባንዳ የባንዳ ልጆች አባቶቻቸው ባንዳዎች፣ እነሱ ባንዳዎች እዚህ አዲስ አበባ ሆኖ የሚበጠብጠው ሁሉ ልኩን ይገባታል። ሼር አሉት። ላንብብላችሁ። ኢቢኤስ ቴሌቪዥን ማምሻውን ያወጣውን መግለጫ አሁን ከደቂቃዎች በፊት ያወጣውን መግለጫ ነው ማነብላችሁ። በጽሁፍ ነው ማነብላችሁ፣ በንባብ አነብላችኋለሁ። ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል ይላል ኢቢኤስ። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መጥታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ ህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል ይላል ኢቢኤስ ነው ያወጣው። በባለ ታሪኳ ላይ እየወጡ ያሉት መረጃዎች የተለየ ሆኖ አግኝተነዋል። ቀጥልልኝ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው መረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎችን እንዳገኘን በድጋሚ እናሳውቃለን። አሳስታናለች፣ ድራማ ነው የሰራ ነው ብሎ ኢቢኤስ ቴሌቪዥን ድራማ ነው ስል ነበር። ዛሬም ፕሮግራም ሰርቻለሁ፣ ትላንትናም ሰርቻለሁ። ይቺ ጩኸት፣ ይሄ ለቅሶ ለሻዕቢያ የሚመች ለቅሶ ነው። ሻዕቢያ የአሰብን ጉዳይ አይደለም የቀይ ባህርን ጉዳይ ስላነሳን ኢትዮጵያውያን ልኛን ሊከፋፍሉ ያመጡት አጀንዳ ነው ብለናል። ተሰክስቧል። እዚህ በየቴሌቪዥን ጣቢያው በየቢዝነስ ሴንተሩ ብላክ የሚዘረዘረው ሻዕቢያ ነው። አዲስ አበባ ውስጥ እያንዳንዱ ወንጀል የተሞላበት ስራ የሚያከናውነው ሻዕቢያ ነው። በእኔ ኢትዮጵያ ውስጥ እምበኣር ከም ሰማዕኹም ይሁ ክብራት ኣሕዋት እዞም ሰባት እዚኣቶም ብዝረኸብዎ መጠን በቲ ንሳቶም ዝደልይዎ ዘይትኸይድ ተኾንካ በቲ ንሳቶም ዝሓስብዎ ዘይትሓስብ ተኾንካ መወዳእታኻ ከምዚ ኣብ ልዕሊ ኢቢኤስ ቴሌቪዥን ጣብያ ዝበፅሐ ከቢድ ክሳራ ምዕፃው ትካል እዩ ዘጋጥመካ። ስለዚ ነዚ ዓይነት ዕድል ተጠቂሞም ድማ ነቲ ጸላዊ ቀዳማይ ዝኾነ ናይ ኢቢኤስ ቴሌቪዥን ጣብያ ኣብዚ እዋን እዚ ብዙሓት ሻሞ ይበሃሉሉ ኣሎ። ምክንያቱ ነቲ ትካል እቲ ንእሶም ክውኑ ዝድልዩ ብዙሓት ጸላእቲ ድማ ከም ዘለዎ ፍሉጥ ነገር እዩ። እምበኣር እዚ ፕሮግራም እዚ ክትሰምዕዎ ከም ፀናሕኩም ኣብ ልዕሊ ሰሜናውያን ብዙሕ ውዲት ኣሎ፣ ብዙሕ ሸርሒ ኣሎ። ስለዚ እቶም ሰሜናውያን ፖለቲካና ስሕበት ኢኮኖሚና ኩሉ ኣብ ሰሜን ክንገብሮ ግባእ
ክብለኩም ደሊ ሰላም ቅነ ኣብ ተመሳሳሊ ፕሮግራም ይረኸበና